Glory of God TV በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከውስጡ ይፈልቃል። ኢየሱስ ራሱ ይሄን ቃል ሲናገር አላስቻለው። ይሄን አለና ጮኸ ይላል። ልክ ስለ መንፈስ ቅዱስ ሲናገር ግን አላስቻለውም እና እንደዚህ ያለ አሁን መጮ የሚገባኝ ሰዓት ነው። ስለዚህ የህይወት ውሃ ወንዝ በእኔ የሚያምን ሁሉ ከውስጡ ይፈልቃል አለ። ያንዳንዶች ህይወት ከመንፈስ ቅዱስ ጋር ሪሌሽን የላቸውም። በውስጣቸው ያለው የህይወት ውሃ ወንዝ ወንድሜ በውስጣችሁ ያለው የህይወት ውሃ ወንዝ ዓለምን የሚቀይር በሚፈስበት ቦታ ሁሉ ፈውስን እያደረገ የሚያልፍ ወንዝ ነው። ይሄም የመንፈስ ቅዱስ ወንዝ ይባላል። መንፈስ ቅዱስ ከእናንተ ጋር ሲሆን ባለስልጣን ቢሮ ስትገቡ መንፈሱ ይገባል። ዝም ብሎ ተራ ቢሮም ስትገቡ ከእናንተ ጋር ይገባል። በምትገቡበት ቦታ ሁሉ የሆነ ደመና ከእናንተ ጋር ተከትሎ ይገባል። እሱም የመንፈስ ቅዱስ ውሃ ወንዝ ይባላል። እግዚአብሔር በህይወታችሁ ላይ አይታችሁትን የማታውቁትን ነገር በመንፈስ ቅዱስ የህይወት ውሃ ወንዝ በእናንተ ላይ ያደርገዋል። ይሄ የህይወት ውሃ ወንዝ ባለፈበት ቦታ አፈሩ እንኳን ማብቀል የማይችልበት ቦታ ወንዙ ላይ ዛፎች መብቀል ጀመሩ። አሳዎች መብዛት ጀመሩ። የሌሉ ነገር ወደ መኖር መምጣት ጀመሩ። መንፈስ ቅዱስ ከእናንተ ጋር ሲሆን ባለስልጣን ቢሮ ስትገቡ መንፈሱ ይገባል። ዝም ብሎ ተራ ቢሮም ስትገቡ ከእናንተ ጋር ይገባል። በምትገቡበት ቦታ ሁሉ የሆነ ደመና ከእናንተ ጋር ተከትሎ ይገባል። እሱም የመንፈስ ቅዱስ ውሃ ወንዝ ይባላል። Glory of God TV መንፈስ ቅዱስ ነው የምናገረው። ሕዝቅኤል ምዕራፍ 47 ላይ ያለውን ቃል ሁላችሁም ታወጣላችሁ። ወደ መቅደሱም መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱም ፊት ወደ ምስራቅ ይመለከት ነበርና ውሃውን ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ፣ በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ አንድ ሺህም ክንድ ለካ፣ በውሃው ውስጥ አሻገረኝ። ውሃውም እስከ ቁርጭምጭሚት ድረስ ነበር። ደግሞም 1,000 ለካ፣ በውሃው ውስጥ አሻገረኝ። ውሃውም እስከ ጉልበት ድረስ ነበር። ከእንደገናም 1,000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ወገብ ደረሰ። ደግሞ 1,000 ለካ፣ ልሻገረውም የማልችለው ወንዝ ሆነ። ውሃውም ትልቅ ነበር፣ የሚዋኝበትም ውሃ ነበር። ሰው ሊሻገር የማይችለው ወንዝ ነበር። እርሱም የሰው ልጅ አይተሃልን አለኝ። አመጣኝም፣ ወደ ወንዙም ዳር መለሰኝ። ቁጥር 7 በተመለስኩ ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረብም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰ ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። እስቲ አሜን በሉ። ይህም ውሃ በዚያ ስለደረሰ አሳዎች እጅግ ይበዛሉ፣ የባህርም ውሃ ይፈወሳል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። ቁጥር 10 አሳዎቹም እንደ ታላቅ ባህር አሳዎች በየወገናቸው እጅግ ይበዛሉ። ቁጥር 12 በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል፣ ቅጠሉም አይረግፍም፣ ፍሬውም አይጎድልም። ውሃውም ከመቅደስ ይወጣል፣ በየወሩ ሁሉ የፍሬው በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። እስቲ አንድ ሰው አሜን ይበል። አጠገባችሁ ያለውን ሰው ያዙትና የህይወት ውሃ ወንዝ በሉት። አደራችሁ የማያምን ሰው እንዳይናገር፣ የሚያምን ሰው ብቻ ዛሬ ይናገር። የህይወት ውሃ ወንዝ በሉት፣ ከውስጥ ይፈልቃል በሉት። እስቲ ጩሁና የህይወት ውሃ ወንዝ ከውስጥ ይፈልቃል በሉት። ዮሐንስ ምዕራፍ 7 ቁጥር 38 ላይ ሲናገር ሄዳችሁ ስታነቡት እንደዚህ ይላል፣ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከውስጡ ይፈልቃል። ኢየሱስ ራሱ ይሄን ቃል ሲናገር አላስቻለው። ይሄን አለና ጮኸ ይላል። ሄዳችሁ ቃሉን አንብቡ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከውስጡ ይፈልቃል ብሎ ጮኸ። ኢየሱስ ኖርማሊ እንደዚህ ምኩራብ ላይ አሰብስቧቸው እያስተማራቸው ነበር። ልክ ስለ መንፈስ ቅዱስ ሲናገር ግን አላስቻለውም እና እንደዚህ ያለ
አሁን መጮ የሚገባኝ ሰዓት ነው። ስለዚህ የህይወት ውሃ ወንዝ በእኔ የሚያምን ሁሉ ከውስጡ ይፈልቃል አለ። እስቲ እጃችሁን ከፍ አድርጉና ጮኻችሁ የህይወት ውሃ ወንዝ ከውስጤ ይፈልቃል በሉ። የአንዳንዶች ህይወት ከመንፈስ ቅዱስ ጋር ሪሌሽን የላቸውም። በውስጣቸውን ያለውን የህይወት ውሃ ወንዝ አያውቁትም። ወንድሜ በውስጣችሁ ያለው የህይወት ውሃ ወንዝ ዓለምን የሚቀይር ነው። አንድ የገባው ሰው እስቲ አሜን ይበል። በሚፈስበት ቦታ ሁሉ ፈውስን እያደረገ የሚያልፍ ወንዝ ነው። ይሄም የመንፈስ ቅዱስ ወንዝ ይባላል። መጽሐፍ ሲናገር እኛ አማኞች መንፈስ ቅዱስንም እናውቀዋለን። ዮሐንስ ምዕራፍ 14 ላይ ሲናገር ስለ አሕዛቦች ሲናገር እንደዚህ ያለ ስለ መንፈስ ቅዱስ እየተናገረ እነሱ እንደማያውቁት ሲናገር ኢየሱስ ክርስቶስ እንደዚህ ያለ ዮሐንስ ወንጌል ላይ እርሱ ዓለም የማያየውና ዓለም የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ዓለም አያየው፣ ዓለም አያውቀው። እናንተ ግን በእናንተ ዘንድ ስለሚኖር እናንተ ውስጥም ስለሚሆን ታውቁታላችሁ ይላል። መንፈስ ቅዱስን የሚያውቅ ሰው እስቲ ጮኸ አሜን ይበል። አያችሁ፣ መንፈስ ቅዱስ ዓለም አያየው፣ ዓለም አያውቀው። እኛ ግን በእኛ ውስጥ ስላለ ከእኛ ጋር ስላለ ምን እንለዋለን? እስቲ አውቀዋለሁ። በብዙዎቻችሁ ህይወት ላይ መንፈስ ቅዱስ ሊሰራ እየፈለገ ያለው ነገር እንዳይሰራ የተገደበ ገደብ ዛሬ ይነሳ ብሎኛል ጌታ። በጌታ ፊት ስጸልይ ነው ያልኩት። እግዚአብሔር እንደዚህ ብሎ ተናግሮኛል። መጽሐፍ ሲናገር ሳሙኤል ላይ እንደዚህ ይላል፣ ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶቼን አፈረሰ ስትል በአልፕረሲም እንዳለችው የሆነ ግድብ ከህይወታችሁ ላይ ይፈርሳል። የጌታ መንፈስ በህይወታችሁ ላይ እንዳይሰራ የተገደበባችሁ ገደብ ይነሳል። እስቲ እጃችሁን ከፍ አድርጉና ይነሳል በሉ። በኋላ ጠብቁ። ይሄ ቃል እያለፈ እያለ በእናንተ ህይወት አዲስ ጅማሬ ይከፈታል። አዲስ የመንፈስ ቅዱስ ህይወት መለማመድ ትጀምራላችሁ። እስቲ ካጠገባችሁ ያለውን ሰው የተገደበ ገደብ ይነሳል በሉ። ኢየሱስ ሲናገር እንደዚህ ያለ ብርሃንን አብረታችሁ ከእንቅብ በታች አታስቀምጡት የሚል ብርሃን በርቶ ከእንቅብ በታች ይቀመጣል ወይ? ብርሃን በርቶ ከእንቅብ በታች ቢቀመጥ የበራው ብርሃን ወደ ውጭ ነው ማብራት የሚያቀታው እንጂ ውስጥ ብርሃኑ ጠፍቷል። እሺ የሆነ ሻማ አብርታችሁ አልጋችሁ ስር ብታረጉ ሻማው ይጠፋል። ግን ከላይ ላለ ሰው ለሚያይ ሰው ሻማው እንደበራ ይታያል። ውስጣችሁ የህይወት ውሃ ወንዝ የሚፈልቅ የህይወት ውሃ ወንዝ። አንዳንዶች ግን እንደዚህ ሁላ የተከደነባችሁ ሰዎች አላችሁ። ዛሬ በመንፈስ ቅዱስ ኃይል ይነሳና ብርሃናችሁ በሰው ሁሉ ፊት በርቶ ይታያል። ወይ የምናገረው ቃል መንፈሳዊ ቃል ነው። አንድ ሰው ለምን ጮኸ አሜን አይል? የህይወት ውሃ ወንዝ በውስጥ ያለ በሉስ። እዚህ ሕዝቅኤል ምዕራፍ 47 ላይ ስትናገሩ ቁጥር አንድ መልአክ አንድ ሰው እያለ ይተርቷል። ያ ሰው ወደ መቅደሱ በር ይዞ ይመጣል። ይሄ መልአክ ሙሉ ናስ የለበሰ መልአክ ነው። በጣም የሚያበራ መልአክ ነው። ይሄ መልአክ ወደ ሕዝቅኤል የተላከበት ምክንያት ሕዝቅኤል የሚያየው ራእይ ሁሉ እያስተዋለ ይሄንን እንዲለው ከእግዚአብሔር ዘንድ የተላከለት መልአክ ነው። ሕዝቅኤል ምዕራፍ 40 ቁጥር 3 ላይ ታገኙታላችሁ። ያው መልአክ ወደ መቅደስ ይዞት መጣ። ልክ ወደ መቅደስ ሲመጣ አንድ ነገር ተመለከተ። ከመቅደስ ውስጥ የሚፈስ የህይወት ውሃ ወንዝ አለ። አንድ ሰው እስቲ አሜን። በአዲስ ኪዳን የእግዚአብሔር ቤተ መቅደስ ማን ናቸው? መንፈስ ቅዱስ ያደረባቸው ማን ናቸው? እስቲ እኔ ነኝ በሉ። በአዲስ ኪዳን እንደዚህ ከተሰራ ቤት ውስጥ ሳይሆን ከአንተ ውስጥ ነው የመንፈስ ቅዱስ ውሃ የሚፈሰው። አሜን አትሉ? መንፈስ ቅዱስ ከኔ ውስጥ ይፈሳል ብሎ አሜን ይፈሳል። ከመቅደስ ውስጥ ይሄ ውሃ ፈሰሰ። ስመለከተው የውሃ ከመቅደስ ውስጥ እየፈሰሰ ከተማይቷን ሙሉ ሞላት። እየሞላት ሄደ። የመጀመሪያው ሰዓት ላይ መልአኩ መለኪያ ይዞ መጣና 1000 ክንድ ለካው። ልክ ሲለካው ቁርጭምጭሚቴ ላይ ደረሰ። በሁለተኛው ሰዓት ላይ ልክ ሲለካው የት ጋር ደረሰ? ጉልበቴ ጋር ደረሰ። አያችሁ፣ ከመቅደሱ እንኳን የሚወጣው የህይወት ውሃ ወንዝ እየጨመረ ነው የሚሄደው። የሚገባቸው ሰዎች አሁን እናገራለሁ። አጠገባቸው ያለውን ሰው ያዙና እየጨመረ የሚሄድ የህይወት ውሃ ወንዝ ከውስጥ ይፈልቃል በሉት። ምን እያለ የሚሄድ? እስቲ አንድ ሰው እየጨመረ ይበል። ጉልበቱ ላይ ለካ፣ ከዛ ወገቡ ላይ ለካ። የሆነ ሰዓት ላይ መቆጣጠር እስከማይችለው ድረስ ውሃው ሞላው። ከተማይቷ ላይ መፍሰስ ጀመረ።
ኧረ ኢየሱስ ጌታ። ይሄ ውሃ በፈሰሰበት ቦታ ሁሉ የሞተን እያስነሳ፣ እውሮችን እያበራ፣ አንካሳውን እያዘለለ፣ በሞት የታሰሩትን ሁሉ እየፈታ ይሄ ውሃ ይፈስ ነበር። ናባካታራ ባሃ ሹፕራዲያ ማካራቦስ በሚፈስበት ቦታ ሁሉ አቁሙት። ልብ ብላችሁ የሌሉ ዛፎች መብቀል ጀመሩ። የህይወት መንፈስ የሌለውን ነገር ወደ መኖር ያመጣል። አታሙ መሄድ መጽሐፍ እንደዚህ ይላል፣ አብርሃም ለሙታን ህይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ። የኔና አንቺ አባት እኮ የሌለውን መፍጠር ይችላል። ወይ አንድ ሰው ጮኸ አሜን ይበል። እዚህ ቤት አንድ አማኝ ይፈልጋል። የሌለው እንደሚፈጠር የሚያምን ሰው፣ የሌለ እግር በእኛ አገልግሎት እንደሚበቅል የሚያምን ሰው፣ የሌሉ አይኖች ልክ ኢየሱስ ክርስቶስ ወደ ዮሐንስ ወንጌል ምዕራፍ 9 ላይ ሄዶ አይኑ ውር የነበረውን ሰው እጁን ሲጭን የሌለው አይንን አፒር እንዳደረገ። እስቲ በዘመኔ አያለው በሉና ውጁ ማራ ቦኮቶሮ ቦሆች። እዚህ ቤት አለማየት ነው ማትችሉት። አሜን። አጠገባችሁ ያለውን ሳውጁበት። እዚህ ቤት አለማየት ነው ማትችለው። ይታዩኛል። እዚህ ቤት መጥተው የህይወት ውሃ ወንዝ ነቅቶንና የሌለ አይናችን አይን አበቀለ፣ የሌለ እግር አሁን እግር አውጥተናል ብለው የሚመሰክሩ ሰዎች እኔ በመንፈስ አይቻቸዋለሁ። ይሆናል በእናንተ ህይወት፣ በእናንተ አገልግሎት በጌታ በኢየሱስ ስም ይሆናል። እስቲ መንፈስ ቅዱስ ፈጣሪ ነው በሉ። መንፈስ ቅዱስ ፈጣሪ ነው። አሜን። ሃሌሉያ። ይሄ የህይወት ውሃ ወንዝ በፈሰሰበት ቦታ ሁሉ የሌለውን ወደ ምን ያመጣ ነበር? ወደ መኖር ያመጣ ነበር። በሚፈስበት ቦታ ዛፎች ምን ይሉ ነበር? ይበቅሉ ነበር። በሚፈስበት ቦታ ሁሉ ወደ ባህሩ ሲገባ የሚገባው ውሃ ጥቂት ነው፣ ሙሉ ባህሩን ይፈውሰው ነበር። ይሄ የማን ጉልበት ነው? የመንፈስ ቅዱስ ጉልበት። ከውስጣችሁ የህይወት ውሃ ወንዝ በሚፈስበት ሰዓት የተከደነው ክዳን ሲነሳ ወንጌልን ሳትናገሩ በአደባባይ ስታልፉ አጠገባችሁ ያለው ሰዎች መንፈስ ቅዱስን ፊል ማድረግ ይጀምራል። አጠገባችሁ ያለው ሰው ህይወት እናንተ ጋር እንደሚሸጥ ፊል ማድረግ ይጀምራል። እስቲ ጩሁና አሜን በሉ። የሆነ ክዳን ከአንድ ሰው ላይ ይነሳል በኢየሱስ ስም። የተከደነባችሁ ክዳን በኢየሱስ ስም ይነሳል። ብርሃናችሁ እንዳይበራ የተከለለበት በምንም አይነት የተጋረደ ግርዶሽ ይነሳል። አጠገባችሁ ያለውን ሰው ያዙና አውጁበት። ይነሳልሃል በሉት። ድገሙ። ይነሳልሃል በሉት። ለምንድን ነው አጠገባችሁ አጋንንት እንዲቀመጥ ትፈልጋላችሁ? ይሄ ውስጣችሁ ያለ ህይወት ወንዝ ዝም ብሎ እኮ ሲፈስ ታክሲ ውስጥ ስትቀመጡ አጋንንቶች ይጮኻሉ። ገና ስሙን ሳጠሩ ውሃ ስለሚፈስ የሞተው ነገር ጮሆ መውጣት ይጀምራል። የሌለ ነገር ወደ መኖር ይመጣል። እስቲ ጩሁና አሜን በሉና ውጭ። ልዩ የሆነ መንፈስን ተቀብላችሁ በምትገቡበት እግዚአብሔር ተከትሏችሁ ይገባል። ባለፈው ሳምንት ስናገረው ነበር። ካሌብ ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ በሚገባበት ቦታ ሁሉ እገባለሁ፣ የሚረግጠውን ሁሉ አስወርሰዋለሁ። መንፈስ ቅዱስ ከእናንተ ጋር ሲሆን ባለስልጣን ቢሮ ስትገቡ መንፈሱ ይገባል። ዝም ብሎ ተራ ቢሮ ስትገቡ ከእናንተ ጋር ይገባል። በምትገቡበት ቦታ ሁሉ የሆነ ደመና ከእናንተ ጋር ተከትሎ ይገባል። እሱም የመንፈስ ቅዱስ ውሃ ወንዝ ይባላል። በውስጥ የሚፈስ የህይወት ውሃ ወንዝ እንዳላቀ እግዚአብሔር ዝቅ ብዬ ይሄን ቃል ሳነበው አንዴ ቁርጭምጭሚቱ ላይ፣ ጉልበቱ ላይ፣ ወገቡ ላይ በውስጣችሁ የመንፈስ ቅዱስ አሰራር እየጨመረ በመጣ ቁጥር አጋንንቶች አይናችሁን ማየት አይችሉም። እውነቴን ነው ብላችሁ አጋንንቶች አይናችሁን ማየት አይችሉም። የትኛውም የጨለማው ዓለም ስራ ወደ እናንተ ሲመጣ መንበርከክ ይጀምራል። ምክንያቱም በእናንተ መልክ ውስጥ የሚመለከተው የናዝሬቱ ኢየሱስን ነው። እስቲ እጃችሁን ከፍ አድርጉና ዛሬ በሉና ውጁ በህይወቴ ላይ አይቼ የማላቀው ነገር ይሆናል። በዚህ መንፈስ ሆኜ አንድ ትንቢት ልንገራችሁ። በህይወታችሁ ላይ የሌለ ነገር የእግዚአብሔር ክብር እንዲገለጥ እንዲኖር የምትፈልጉት ነገር አሁን በዚህ የህይወት ውሃ ወንዝ ይመጣል። በሽታ ቢሆን ከእናንተ ላይ ይነቀላል። የሌለ ፓርት ቢሆን ወደ እናንተ መምጣት ይጀምራል። እግዚአብሔር በህይወታችሁ ላይ አይታችሁትን የማታውቁትን ነገር በመንፈስ ቅዱስ የህይወት ውሃ ወንዝ በእናንተ ላይ ያደርገዋል። ይሄ የህይወት ውሃ ወንዝ ባለፈበት ቦታ አፈሩ እንኳን ማብቀል የማይችልበት ቦታ ወንዙ ላይ ዛፎች መብቀል ጀመሩ። አሳዎች መብዛት ጀመሩ። የሌሉ ነገር ወደ መኖር መምጣት ጀመሩ። ለዚህ ነው ኢየሱስ በእኔ የሚያምን በኢየሱስ የሚያምን ሰው እዚህ ቤት አለ። ሁላችንም ጌታን ያመንን ሰዎች ነው። በኢየሱስ የሚያምን ሁሉ ከውስጡ የህይወት ውሃ ወንዝ ይፈልቃል።
የህይወት ውሃ ወንዝ ይፈልቃል። በሽተኛን የሚፈውስ፣ እውርን የሚያበራ፣ አንካሳን የሚያዘልል